ሰላም እንዴት ናችሁ? ውድ በሀገር ውስጥና በውጭ የምትገኙ የዘመን ስፖርት መረጃ ተከታታዮች በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር አብሯችሁ እንዲሆን የዘወትር ምኞቴን ለመግለጽ እወዳለሁ። ዘመን ስፖርት ተመልሷል። ዛሬም እንደወትሮ የተለያዩ በአውሮፓ የሚገኙ የዝውውር መረጃዎችን ወደ እናንተ ለማድረስ የመጣሁት። ውድ ተከታታዮች ዘመን ስፖርትን ሰብስክራይብ በማድረግ ቤተሰብ በመሆን አብራችሁ እንድትቆዩ ጋብዛለሁ። የተለያዩ ቪዲዮዎችንም ከመጀመራችሁ በፊት እስኪ ላይክ እና ሼር እያደረጋችሁ ለብዙሃኑ እንዲደርስ እንድትተባበሩኝ ስል እጠይቃለሁ። ዘመን ስፖርት እንግዲህ በዛሬው መረጃዎች በዚህ የክረምት የዝውውር መስኮት ማለት ነው እጅግ የተንዛዛ የዝውውር ምዕራፍን እያሳለፈ ከሚገኘው ክለብ መካከል የመጀመሪያውና ተጠቃሹ አርሰናል ነው። ስለዚህም ክለብ በሰፊው የምላችሁ ጉዳይ ይኖራል፣ እንድትከታተሉኝ ጋብዛለሁ። የአርሰናልን ጉዳይ ነው የምናገኘው። እንግዲህ አርሰናል አሁን ምሽቱን በወጡ የተለያዩ ዘገባዎች ማለት ነው አዲስ የሚባል መረጃዎችን ሰምተናል። በተለይም በፊት መስመር የ9 ቁጥር ተጫዋችን አርሰናል ለማስፈረም ከዚህ ቀደም አሰልቺ የሚባል የዝውውር ሂደትን ሲያሳልፍ እንደነበረ የምናውቀው ጉዳይ ነው። ነገር ግን ትናንትና ምሽቱን በወጣ ዘገባ ይህ አሰልቺ የሚባል የዝውውር እንቅስቃሴ ፍሬ እያፈራ ይመስላል። ውድ ተከታታዮች እንግዲህ አርሰናል ቤንጃሚን ሼሽኮ እና ቪክተር ጊዮከሬሽን ነበረ በፊት መስመሩ ላይ ለማስፈረም እንግዲህ ከሁለቱ አንዳቸውን ለማስፈረም እጅግ ጥሩ የሚባል እንቅስቃሴ ሲያደርግ የነበረው በስፖርቲንግ ዳይሬክተሩ አንድሪያ ቤርታ አማካኝነት፣ ነገር ግን የተለያዩ ምክንያቶች እየቀረቡ በገንዘብም ይሁን በተለያዩ በተጫዋቾች ያለመግባባት ምክንያት እንግዲህ እነዚህ የዝውውር ሂደቶች ሲስተጓጎሉ እንዲሁም እንደዘገዩ እናስታውሳለን። ነገር ግን አሁን የሰማነው አዲስ ጉዳይ አለ። እስኪ ወደ በኋላ ላይ የምነግራችሁ ይሆናል በሰፊው የቪክተር ጊዮከሬሽ ጉዳይ ነው በሰፊው የምነግራችሁ። ከዛ በፊት ግን አሁንም አርሰናል ከሞናኮ ሊያስፈርመው እየተንቀሳቀሰ ያለበት ተጫዋች አለ። ይህ ተጫዋች ማን ነው የሚለውን ጉዳይ እናንሳና ከዛ በመቀጠል ወደ ቪክተር ጊዮከሬሽ ጉዳይ እንሄዳለን። እንግዲህ አርሰናል የሞናኮን ሁለገብ የአጥቂ አማካኝ ማግነስ ኤክሌችን ማስፈረም እንደሚፈልጉ መረጃዎች ወጥተዋል። ውድ ተከታታዮች ይህ የፈረንሳይ አንደር 21 ኢንተርናሽናል ተጫዋች አስደናቂ የውድድር ዘመንን ካሳለፈ በኋላ ነው በዚህ ወቅት የዝውውር ጉዳዩ በይፋ እየተከፈተለት ማለት ነው። የአጥቂ አማካዩ እንግዲህ በክለቡ ወደ 70 ሚሊዮን ዩሮ ዋጋ እንደሚለጠፍበትም ነው የተገመተው። ይህንን ተጫዋች ለማዘዋወርም ከአርሰናል በተጨማሪ የእንግሊዞቹ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ኖቲንግሃም ፎሬስት እና ቶተንሃም ሆትስፐርን ጨምሮ በርካታ የፕሪሚየር ሊግ ክለቦችም ስለዚህ ተጫዋች ፍላጎታቸውን ማሳወቃቸው ተዘግቧል። ነገር ግን አንድ ዋና የፕሪሚየር ሊግ ቡድን አሁን ይህንን ተጫዋች ለማስፈረም በውድድሩ ላይ በዋነኛነት እየተንቀሳቀሰ እንደሚገኝ ተጠቁሟል። እሱም ቀደም ብዬ እንደነገርኳቸው አርሰናል ነው። መድፈኞቹ እንግዲህ ኤክሊችን ከሚወክሉትና የቪክተር ጊዮከሬሽ ወኪልም ከሆነው ሐሰን ሴቲንካያ ጋር የቃል ስምምነት ላይም ነው ለመድረስ እንደተቃረቡ የተዘገበው። ውድ ተከታታዮች የሰሜን ለንደኑ ቡድን አርሰናል እንግዲህ በዝውውር ራዳር ውስጥ ለቡካዮ ሳካ እና ለገብርኤል ማርቲኔሊ ተፎካካሪ የሚሆን ተጫዋች ለማምጣት በገበያው ላይ ሰፊ ተጫዋቾችን እየተመለከተ እንደሚገኝ ይታወቃል። እናም የተጫዋች ክሊቼ ማለት ነው በአርሰናል የዝውውር ዝርዝር ውስጥ ከፍተኛ ደረጃ ላይ እንደሚገኝም ነው የተዘገበው። ታማኝ የሆነው የመረጃ ምንጭ ለኩፔ ነው ይህንን መረጃ ያወጣው ማለት ነው። ውድ ተከታታዮቼ ይህ ተጫዋች እንግዲህ ከአትላንታው ኤዴሞላ ሉክማን በተሻለ ርካሽ አማራጭ ሊሆን እንደሚችልም ተዘግቧል። የቀድሞ የኤቨርተኑ የክንፍ ተጫዋች በ50 ሚሊዮን ዩሮ የመሸጫ ዋጋ ተገምቶበታል ማለት ነው። ምሽቱን በወጣ አዲስ መረጃ መሰረትም በዝውውር መስኮቱ ረዘም ላለ ጊዜ ስሙ ከአርሰናል ጋር ተያይዞ የቆየው ቪክተር ጊዮከሬሽ የተሰማ ጉዳይ አለን። ውድ ተከታታዮች እሱ ምንድነው ካልን ስካይ ስፖርት ነው ይህንን መረጃ የዘገበው። እንድትከታተሉኝ ጋብዛለሁ። ውድ ተከታታዮቼ አርሰናል የፊት አጥቂ ለማስፈረም ጉዞ ላይ እንደነበረ የምናስታውሰው ጉዳይ ሲሆን አሁን የሚኬል አርቴታና አርሰናል የስፖርቲንግ ሊዝበኑን ኮከብ ቪክተር ጊዮከሬሽን በ5 ዓመት ውል ለማዘዋወር እየተቃረበ ይመስላል የሚል መረጃ ነው እንግዲህ ስካይ ስፖርት ይዞ የወጣው። ላለፉት 12 ወራቶች ሲነገሩ ከነበሩ የዝውውር ወሬዎች መካከል አንዱ የነበረውና እጅግ የበዙ ምክንያታዊ አስተሳሰቦች ሲቀርቡበት የነበረው ይህ የዝውውር ወሬ አሁን ላይ ወደ ማብቃቱ እያመራ ይመስላል። መድፈኞቹ በዘንድሮ የውድድር ዘመን የግድ መሆን አለበት ብለው እንግዲህ እየተንቀሳቀሱበት የነበረውን አጥቂ የማስፈረም እንቅስቃሴ አሁን ላይ የላቁ ንግግሮች እያደረጉበት እንደሚገኙ ነው የተጠቆመው።
መድፈኞቹም ለረጅም ጊዜ ማለት ነው አጥቂ ለማግኘት ሲፈልጉ ቆይተዋል። በተለይም በክረምቱ ወቅት አንደኛና ሁለተኛ ተመራጭ አጥቂዎችን ካይ ሃቨርትስ እና ገብርኤል ጂሰስን በየካቲት ወር ባሉት 3 ሳምንታት ውስጥ በጉዳት ከሜዳ ከራቁ በኋላ ማለት ነው መድፈኞቹ በመጨረሻ አጥቂ ፍለጋ የሄዱበትን ርቀት ወደ መቋጨቱ ላይ የደረሱ ይመስላሉ። እንግዲህ ቪክተር ጊዮከሬሽ የአርሰናል ተመራጭ የሚኬል አርቴታ ሰው ሆኖ ብቅ እንዳለ ነው መረጃው የዘገበው። አርሰናሎች እንደሚታወቀው ባሳለፍነው የውድድር ዓመት በጉዳት ምክንያት የሚያስቆጩ የውጤት ማጣትንና ከክብር መጉደልን እንደተጎናጸፉ እናውቃለን። የጉዳቱ መዘዝም የመሃል አማካዩን ሚኬል ሜሪኖን እንደረዳት አጥቂነት ለመጠቀም ማስገደዱም አይረሳም። ይህም ነው እንግዲህ ጊዮከሬሽን የሀገሩ ልጅ አሌክሳንደር ኢሳቅን የመሳሰሉ አጥቂዎችን በአርሰናል ቤት እንዲፈለጉ ያስገደዳቸው ማለት ነው። አሁንም መስመሩን ለመምራት ማንን እንደሚመርጡ እርግጠኛ ባይኮንም የስካይ ስፖርት ጋዜጠኛ ሳቻ ታቮሌሪ ነው ይህንን መረጃ የወጣው። አርሰናሎች ጊዮከሬሽን ከስፖርቲንግ ለማስፈረም የላቀ ድርድር ላይ መሆናቸውን ነው የገለጸው። ክለቡ ስዊድናዊውን ኮከብ ለማግኘት በሚደረገው ፉክክር የመጨረሻውን መስመር እየነካ እንደሆነም ይሰማዋል። እናም ይህንን የቀድሞ የብራይተን ኮከብ ተጫዋች የ5 ዓመት ኮንትራት ለመስማማት ነው እንግዲህ ንግግራቸውን እንደጨረሱ የተጠቆመው። ጊዮከሬሽ እንግዲህ በዚህ የውድድር ዘመን ለስፖርቲንግ ሊዝበን ማለት ነው በ33 የፕሪሚየራ ላሊጋ ጨዋታዎች 39 ጎሎችን አስቆጥሯል። እንዲሁም በፖርቹጋል ዋንጫ ተቀናቃኙ ቤኔፊካን ባሸነፉበት ጨዋታ ማለት ነው የመጨረሻውን የፍጻሜ አቻ ውጤትንም እንዲያስመዘግቡ ከረዳ ተጫዋች መካከል የመጀመሪያና ተጠቃሹ ነው። የዚህ ተጫዋች የዝውውር ጉዳይ አሁን እየተጠናቀቀ ቢመስልም ነገር ግን አሁን መድፈኞቹ ይህንን ተጫዋች ወደ ክለባቸው ለመውሰድ ምን ያህል ዋጋ እንደሚከፍሉ መታየት ያለበት ጉዳይ እንደሆነ ነው የተጠቆመው። ከዚህም ከአርሰናል የዝውውር መረጃዎች ሳንወጣ ወደ ተከታታዮች የተረሳው የአርሰናል ኮከብ ቀጣይ እንቅስቃሴ ምን እንደሚሆን ተረጋግጧል። እንግዲህ አርሰናል በዚህ ክረምት በርካታ አዳዲስ ተጫዋቾችን በመፈለግ ላይ እንደሚገኝ ይታወቃል። በዚህም ፋቢዮ ቬራን ጨምሮ በርካታ ተጫዋቾች ከአርሰናል በየት ሊለቁ ይችላሉ ተብሎ ቢታሰብም ነገር ግን በውሰት ከኤፍሲ ፖርቶን ተቀላቅሎ የነበረው ፋቢዮ ቬራ የውሰት ውሉን አጠናቆ ወደ ቤቱ ተመልሷል ማለት ነው። እንግዲህ ፖርቶ አማካዩን በውሰት ለ2024/25 የውድድር ዘመን ከወሰደው በኋላ የተጫዋች በቋሚነት እንደማይቀላቀላቸው በማረጋገጥ ነው ወደ አርሰናል ወደ ቀድሞ ቤቱ የሸኙት ማለት ነው። ፋቢዮ ቬራ ከአርሰናል ጋር የቀድሞ የውድድር ዘመንንም መጀመሩ እንደማይቀር ነው በዚህ ሁኔታ የሚጠበቀው። ይህ የ25 ዓመቱ ቬራ መድፈኞችን በ2022 ክረምት ላይ ነበር በ32 ሚሊዮን ፓውንድ አሁን በውሰት ተጫውቶ ከተመለሰበት ፖርቶ በ5 ዓመት ኮንትራት ማለት ነው የተቀላቀለው። ነገር ግን ይህ ፖርቹጋላዊ በኤሚሬትስ የሚጠበቀውን ያህል አልታገለም። ስለሆነ ባለፈው ክረምት በውሰት የቀድሞ ክለቡ ፖርቶን ማለት ነው እንዲቀላቀል ፍቃድ ማግኘቱ የሚታወስ ጉዳይ ነው። ስለሆነም ሄዶ ሲጫወት እንደነበረ እናውቃለን። ወደ ፖርቹጋል የመለሰው የውል አካልም እንደመሆኑ ፖርቶ ዝውውርን ቋሚ ለማድረግ የሚያስችል አማራጭ ተካቶበት እንደነበረ ታውቋል። ነገር ግን በዚህ ሳምንት መጀመሪያ ላይ ከአውሮፓ የወጡ ሪፖርቶች እንደሚያሳዩት ፖርቶ የተሰጠውን አማራጭ የማንሳት ሀሳብ እንዳልነበረው ታውቋል። አሁን ፋቢዮ ቬራ ወደ ሰሜን ለንደን እንደሚመለስ ነው የተረጋገጠው። ፖርቶ ማክሰኞ ዕለት በሰጠው መግለጫም የ2024/25 የውድድር ዘመን መገባደጃ የፋቢዮ ቬራ የውሰት ውል ማብቃቱንም ነው በይፋ የገለጸው ማለት ነው። የፋቢዮ ቬራ ወደ እንግሊዝ መመለሱ በተረጋገጠበት ወቅትም ክለቡ ፖርቶ ለተጫዋቹ ለወደፊት መልካሙ ሁሉ በመመኘት ነው የሸኙት። ቬራ እንግዲህ በአርሰናል ህይወቱን ለማዳን ብዙ ድል ያለው አይመስልም። አማካዩ አሁን በለንደን ኮልኒ የቅድመ ውድድር ዘመን መገኘቱ የማይቀር ቢመስልም ነገር ግን አርሰናል አሁንም ኮንትራቱ 2 ዓመት የቀረውን ይህንን ተጫዋች ሌላ ፈላጊ ክለብ ካለ በራቸውን ክፍት አድርገው እየጠበቁ እንደሆነ ነው የሚታወቀው። በሌላ የአርሰናል መረጃም የአርሰናሉ ታዳጊ ማክስ ዶማን ውድ ተከታታዮቼ በአርሰናል ቤት አዲስ የማሊያ ቁጥር አግኝቷል። ማይክል አርቴታ በአርሰናል የመጀመሪያ ቡድን ውስጥ እንደሚገኝ ከነገረው በኋላ ነው እንግዲህ የአርሰናል ሁሉም ሰው ስለ ማክስ ዶማን እድገት በጣም እንደተደሰቱና ወደ ዋናው ቡድን በመቀላቀሉም እጅግ ደስታቸውን እየገለጹ እንደሆነ የታወቀው። በቅርቡ 16 ዓመት የሆነው እንግሊዛዊ ወጣት በዓለም ላይ ካሉ ምርጥ ተጫዋቾች መካከል አንዱ ሲሆን ኮከብ ተጫዋች ይሆናል ተብሎም የሚጠበቅ ልጅ ነው። የአርሰናል ደጋፊዎችም ማክስ ዶማንን ለወጣቶች ሲጫወት በመመልከት ደስታቸውን ገልጸውለታል። እናም በዋናው ቡድን ውስጥ እሱን ለማየት መጠበቅ እንደማይችሉም ሲገልጹ እንደነበረ ይታወቃል።
እናም የተጫዋች በ2025-26 የውድድር ዘመን በዋናው ቡድን ውስጥ ለመገኘትም ተዘጋጅቷል። አርሰናልም ለዚህ ተጫዋች ማክስ ዶማን 56 ቁጥር ማሊያ ነው ያበረከተለት። ከዚህ በፊት የነበረው የማክስ ዶማን የማሊያ ቁጥር እንግዲህ ሁላችንም እንደምናውቀው 99 ቁጥር እንደነበረ እናውቃለን። እስከ መጨረሻ የውድድር ዘመንም ይህንን ቁጥር ነበር የተጠቀመው። ታዳጊው ይፋ የማሊያ ቁጥርም አልነበረውም እና ብዙ ጊዜ ለወጣቶች ሲጫወት 10 ቁጥርን ለብሶ ሲጫወት እንደነበረም ታውቋል። ዘገባዎች እንደሚያመለክቱትም ሚኬል አርቴታ በ2025-26 የውድድር ዘመን የአርሰናል የመጀመሪያ ቡድን አባል እንደሚሆን ለማክስ ዶማን ነግሮታል። ስለዚህ ይፋዊ ማሊያ ቁጥር የሚሰጠውም ይሆናል። ጆርጅ ቢርድ በኤክስ በትዊተር ገጹ ላይ እንዳስቀመጠውም የዶማን ለመጪው የሲኒየር ጉዞ 56 ቁጥር ማሊያ እንደተሰጠው የገለጸው። ዶማን ራሱ ወደ ኢንስታግራም ገጹ ወስዶ እንግዲህ ቁምጦ 56 ቁጥር ታትሞ ያለበትን የሱሪ ምስልን በኢንስታግራም ገጹ ማጋራቱ ታውቋል። አርሰናል በጁላይ 19 ለቅድመ የውድድር ጉዞ ወደ እስያ የሚጓዝ ይሆናል። ማክስ ዶማንም ከኤሲ ሚላን፣ ኒውካስል ዩናይትድ እና ቶተንሃም ሆትስፐር ጋር ለሚያደርጉት ጨዋታ የአርቴታ ቡድን አካል እንደሚሆንም ይጠበቃል። እዚያም እድሎችን ካገኘ እንዴት እንደሚሆን ማየት አስደሳች ነው የሚሆነው። በአርሰናል ታሪክ 6 ተጫዋቾች ብቻ ናቸው ውድ ተከታታዮች ይህ ቁጥር ማለትም 56 ቁጥርን የለበሱት። ማክስ ዶማን በአዲሱ የማሊያ ቁጥሩም ትልቅ ነገርን ለማግኘት ተስፋ በማድረግ የውድድር ዓመቱንም ይጀምራል። የአርሰናል አካዳሚ ውጤት የሆነው ይህ ኮከብ በእርግጠኝነት የማሊያውን ታሪክ ያሳምረው እንደሆነ የሚታይ ቢሆንም ነገር ግን የማሊያ ቁጥሩ ታሪክ እስካሁን ድረስ በጣም ጥሩ የሚባል አይደለም። በአርሰናል ቤት ለዓመታት 56 ቁጥር ማሊያ የለበሱት 6 የአርሰናል ተጫዋቾች ብቻ ሲሆኑ ሳላህ ኤድኔ፣ ኦላድ ኤምሃንድ፣ ጄምስ ሂልሰን፣ ቤን ሺፍ፣ ኒኮ ዮናሪስ፣ ኢማኑኤል ፍሪምፖንግ እና ሪያን ስሚዝ ናቸው ይህንን የ56 ቁጥር ማሊያ መልበስ የቻሉት ማለት ነው። ነገር ግን እነዚህ 6 ተጫዋቾች በአጠቃላይ 28 የሲኒየር ጨዋታዎችን ብቻ ነው ለአርሰናል የተጫወቱት። ይህም በፍጹም ጥሩ ሪከርድ የሚባል አይነት ሪከርድ አይደለም ውድ ተከታታዮቼ። ሆኖም ማክስ ዶማን ከዚህ የበለጠ ብዙ እንደሚጫወት እርግጠኞች ነን ነው ያለው መረጃው። እናም በሚቀጥሉት ዓመታት የተሻለ ቁጥር እንደሚያስመዘግብም ይጠበቃል ይህ የ16 ዓመት ወጣት ታዳጊ ተጫዋች። አርሰናልም የቼልሲውን የፊት መስመር ተጫዋች ኖኒ ማዱኬን የማስፈረም ፍላጎት ማሳየቱን ዘ ቴሌግራፍ አሁንም አፕዴት አድርጎ ይህን መረጃ ይዞ ወጥቷል። መድፈኞቹ በዚህ ክረምት እንግዲህ ለአዳዲስ ሰፊ ተጫዋቾች ገበያ ላይ እንደሚገኙ ይታወቃል። በዚህም ስራ አስኪያጁ ሚኬል አርቴታ ከአዲሱ የውድድር ዘመን በፊት በቡድናቸው ላይ ተጨማሪ ጥልቀት መጨመር ይፈልጋሉ። ቡካዮ ሳካ በቀኝ ክንፍ ቁልፍ ተጫዋች ሆኖ እንደቆየ ይታወቃል። ነገር ግን አርሰናል ስራውን የሚያነቃቃለትን ተጫዋች እየፈለገ ነው። ክለቡን በግራ በኩል ጠንካራና ፉክክር ያለበትን ተቀናቃኝነት ይፈልጋል። ኑኖ ማዱኬ አሁን ከዝርዝራቸው ውስጥ አንዱ ሆኖ ብቅ ብሏል። ይህ የ23 ዓመቱ የክንፍ ተጫዋች ለአርቴታ ፈጣንና ተለዋዋጭ የማጥቃት ስርዓት ተስማሚ ሊሆን ይችላልም ነው የተባለው። እንግሊዛዊ ኢንተርናሽናል በጥር 2023 ቼልሲን ከፒኤስቪ አይንድሆቨን መቀላቀሉ ይታወቃል። በ30 ሚሊዮን ፓውንድ ክፍያ ደርሶ ነው እንግዲህ መጫወት የቻለው። በዚህም መደበኛ ቋሚ ተጫዋች መሆን ችሏል በቼልሲ ቤት። ኖኒ ማዱኬ ባሳለፍነው የውድድር ዘመን በሁሉም ውድድሮች 11 ጎሎችን አስቆጥሮ 5 ለጎል የሚሆኑ ኳሶችንም አመሻሽቶ ማቀበል የቻለ ተጫዋች ነው። የእሱ ቅርጽም ወደ እንግሊዝ ብሔራዊ ቡድን እንዲጠራም አስችሎታል። የጨዋታ ቅርጹ ማለት ነው። ቼልሲዎች በክረምቱ አጥቂ ለውጦችን ያደርጋሉ ተብሎ ይጠበቃል። ብራዚላዊውን የፊት መስመር ተጫዋች ጆአው ፔድሮን ከብራይተን ለማስፈረም እንግዲህ አሁን ላይ እጅግ እንደተቃረቡ በትላንትናው መረጃዎች ስነግራችሁ እንደነበረ ይታወቃል። በአጥቂ መስመራቸው ውስጥ በርካታ አማራጮች ያሉት ቼልሲ የተወሰኑ ተጫዋቾችን ለመልቀቅ ክፍት ነው። በዚህም ማዱኬ እንዲለቁ ከተፈቀደላቸው ተጫዋቾች መካከል አንዱ ነው። ኒውካስል ዩናይትድም ይህንን ተጫዋች ይፈልጋል። የክንፍ ተጫዋቹን የሚከታተለው ክለብ አርሰናል ብቻ አይደለም ማለት ነው። ኒውካስል ዩናይትድ የቼልሲውን ተጫዋች ለማስፈረም ፍላጎት እንዳለውም ተነግሯል። ኖኒ ማዱኬ በአሁኑ ሰዓት በትራንስፈር ማርኬቱ 34 ሚሊዮን ፓውንድ ነው የተለጠፈበት። በወደፊቱ ቼልሲ እንግዲህ የመጨረሻ አቋም ላይ በመመስረት ይህ ክፍያ ሊጨምር ወይ ሊቀንስ ይችላል። አርቴታም እንግዲህ ኖኒ ማዱኬን በተለይ በሰፊ ቦታዎች ላይ ጠንካራ የመጠባበቂያና የማዘዋወሪያ አማራጮችን መስጠት የሚችል ተጫዋች አድርጎ እየተመለከተውም ይገኛል።
መድፈኞቹ በሚቀጥለው የውድድር ዘመን በድጋሚ በሻምፒየንስ ሊግ ይጫወታሉ። የበርካታ ውድድሮችን ፍላጎት ለመቋቋም ጠለቅ ያለ ስኳድ ደብዝ ያስፈልጋቸዋል። ስለዚህም ነው እንግዲህ የማዱኬን እንቅስቃሴ ገና በመጀመሪያ ደረጃዎች ላይ አርሰናሎች በፍጥነት እየሄዱበት የሚገኙት። ነገር ግን አሁንም ፍላጎቱ እያደገ እየጨመረ ነው የሚገኘው። አርሰናል በመደበኛ ጨረታ መካተት አለመካተቱ እንዲሁም ይቀጥል አይቀጥል የሚለው ጉዳይ እንግዲህ ወደፊት የሚታይ ነው የሚሆነው። ነገር ግን የአርሰናል ምሽቱን የወጡ የትራንስፈር መረጃዎች እነዚህን ይመስላሉ ማለት ነው። ውድ ተከታታዮቼ ዘመን ስፖርትን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ላይክ እና ሼር እያደረጋችሁም ቪዲዮዎች ለብዙሃኑ እንዲደርሱ እንድታደርጉ ከወዲሁ ለመጠየቅ እወዳለሁ። ነገ በሚኖሩኝ የተለያዩ መረጃዎች ተመልሼ እናንተን የማገኛችሁ ይሆናል። ውድ ተከታታዮቼ እስከዛው መልካም ቆይታ